እኔ ዛሬ ትንሽ ዘለግ ያለ ነገር እንደ ባላገርነቴ ሰዓትም አይወስነው ለቀዋለሁ ብዬ ነበር። ማዕድ ተዘጋጅቷል። ስለዚህ የግድ ከላዩ ላይ ትሪም እያረኩ አሳጥራለሁ እና እርዱኝ እናንተም እየጸለያችሁ እንጂ ውስጤን ባላገርነቱ በሰዓት የመጠቀም ልምድ ብዙ የለኝም። አታውቁም አላልኩም፣ ጥቅስ ነው። ስለ መንፈሳዊ ነገርም ወንድሞችና እህቶች ብዬ ጨምሬያለሁ። ቃሉ እንደዛ ስለሆነ ነው። ወንድሞች ማለት በድሮ እኩዮች ማለት ነው። አንድ እኩል ማህበር በጋራ ያለን ማለት ነው። በዛሬ ቢሆን ወንድሞችና እህቶች ይሆናል ማለት ነው። ስለዚህ ስለ መንፈሳዊ ነገርም ታውቁ ዘንድ ወዳለው ይላል ሐዋርያው ጳውሎስ። የሚናገረው የቆሮንቶስን ሰዎች ነው። ስለዚህ የቆሮንቶስ መልእክት ነው። ቢቻል ጨምቄ አቅም ቢኖር ኖሮ ጭምቅ አድርጎ ማቅረብ የነበረብኝ መላውን የአንደኛ ቆሮንቶስን መጽሐፍ ሀሳብ እና ይህ ክፍል የሚገኝበትን ደግሞ አስተካክዬ በትክክለኛው ቦታው ላይ ማስቀመጥ ነው። ይሄ 12ኛው ምዕራፍ መግቢያ ስለሆነ ሐዋርያው ጳውሎስ ከ12ኛ ምዕራፍ ቁጥር 1 አልጀመረም። ከምዕራፍ 1 ቁጥር 1 ስለጀመረ ደግሞም 12ኛ ምዕራፍ ላይ አቆመም። ከዛም በኋላ ብዙ ምክር ስለተናገረ ዛሬ የማቀርብላችሁ አንደኛ ቆሮንቶስ መሰረትን ቢያደርግ የገዛ ራሴን ፍስሐን ሳልተው፣ ቤተሰቤን ሳልተው፣ እናንተን ሳልተው፣ ይሄኛውን ክፍለ ዘመን በሙሉ ሳልተው እኛ ዛሬ ያለንበትን ህይወት በምን መልክ ይህን አይነት ንግግር ይህን አይነት ጽሑፍ ስናነብ ምንድን ነው የሚሰማን? ደጋግሜ ስናገር አንዳንዶቻችሁም ለምን አበዛኸው፣ እንደውም ከልክ በላይ ነው አንተ እኮ የምትለው የምትሉኝ ጉዳይ የግለሰብ ነፃነት ነው። ስለ አንድ ሰው ስላለው ነፃነት ጉዳይ ቀነሽ አድርጌ ዛሬ መናገር ፈልጋለሁ ከዛ ላይ። ምክንያቱም እግዚአብሔር ለሚያምኑት ሰዎች ያደረገው ነገር፣ የሰጠው ስጦታ፣ የቸርነቱ ብዛት፣ እጃችን ላይ የደረሰው የእግዚአብሔር ጸጋ ከተቀበልነው በኋላ እንዴት ስራ ላይ እንደምናውለው፣ እንዴት አድርገን በተጠራን ልክ በተሰጠን ልክ በጸጋ እንደምንኖር እውቀታችን ውስን ነው። የተቀበልነውን በቸርነቱ የሰጠንን ጸጋ እንዴት ስራ ላይ እንደምናውለው እውቀታችን አነስተኛ በመሆኑ እኔ ያንን እውቀት ብዬ መናገር ልተውና ነፃነት እያልኩ እናገራለሁ። ምክንያቱም እግዚአብሔር ከሰጠ በኋላ በጸጋ በእግዚአብሔር ጸጋ መኖር፣ በተሰጠ ጸጋ መኖር የኔና የእናንተ ነው። እንደውም የሰማይን አምላክ እሺም እምቢም ማለት እንዲቻል ሰማይና ምድርን የፈጠረ አምላክ ነው መብት የምንለውን የሰጠ። ራሱ እግዚአብሔር ከሰጠው ውጪ መብት የለም። ሰይጣን ዲያብሎስ ራሱ የለውም፣ አልተሰጠውም፣ የተገደበ ነው። ፈጣሪ ሲፈጠር በቸርነቱ ለነገር ሁሉ ገደብ ስላደረገ ለምን ክፉ ሰራ ብዬ እዛ ውስጥ አልሄድም። እኛ ከክፉ ጉዳይ መለስ ብለን ለመልካም ለቤተ ክርስቲያን ስራ
የአገልግሎት ጸጋ እርስ በርስ ሰው የሚያገለግልበትን አንዱ ሌላውን የሚያገለግልበትን ጸጋ ከተቀበልን በኋላ ነፃነታችን ምን እንደሚመስል በዛ ጸጋ በተሰጠን ጸጋ ማገልገል ምን እንደሚመስል እሱ ነው ዛሬ የማነሳላችሁ። የቆሮንቶስ ሰዎች የጌታን የኢየሱስ ክርስቶስን መምጣት የሚጠባበቁ መሆናቸው ምዕራፍ 1 ላይ ቁጥር 7 ላይ ጌታን ኢየሱስ ክርስቶስን እየተጠባበቁ ሲኖሩ ደግሞ አንድም የእግዚአብሔር ጸጋ አልጎደለባቸውም ተብሏል። 12ኛው ምዕራፍ ላይ ሲደርስ ግን ስለ መንፈሳዊ ነገርም ወንድሞች ሆይ ጸጋ ያልጎደለባችሁ ወንድሞች ሆይ ስለ መንፈሳዊ ነገርም ታውቁ ዘንድ አላወቃችሁም አይደለም። ይሄ የተሰጣችሁን የእግዚአብሔርን ጸጋ የተቀበላችሁትን የአገልግሎት ጸጋ እነማን እንደሚያደርጋችሁ እንዴት አድርጋችሁ እንደምትኖሩበት እንዴት አድርጋችሁ እርስ በርስ እንደምትኖሩ እንድታውቁ ነው የምፈልገው ነው የሚለው 12ኛው ምዕራፍ የአገልግሎት ጸጋ የሞላበት መጽሐፍ ነው። እዚህ ጋር ያለው ግን መንፈሳዊ ነገር የሚለው መንፈሳዊ ሰውነት ነው። ጸጋን የተቀበለ ሰው ቁመና የእግዚአብሔርን ጸጋ የተቀበለው ሰው እንዴት አድርጎ ነው የሚኖረው? እንዴት አድርጎ ነው የሚያገለግለው? በዚያ ጸጋ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። የቆሮንቶስን ሰዎች ነው፣ እናንተን አይደለም። አሁን እናንተ እንደዚህ አይነት ህይወት ውስጥ የነበራችሁ አይመስለኝም። እኔ እውቀት የለኝም እንደዛ መሆኑ። የቆሮንቶስ ሰዎች ግን ከተማቸው ባለ ብዙ ጣዖት ነው፣ ባለ ብዙ አማልክት ነው፣ ባለ ብዙ ሐውልት ነው። ትልልቅ ነው የሚባል አምላካቸው ትልልቅ መቅደስ ሰርተው ይሰማል እያሉ መቅደሱ ላይ የገቡ ይሰማል እያሉ ሐውልቱ ላይ ንግግር አድርገዋል። መልስ አልሰሙም። ድምፅ ከጣዖቱ መልስ አልመጣላቸውም። የጣዖቱ ወገን የሆኑ ሰዎች ናቸው መልሱ ምን እንደሆነ መተው ለሚጸልዩ ለነዛ ድንጋይ ላይ በማይመስል ነገር ላይ ንግግር በሚያደርጉበት ጊዜ የዛ ካህናት የሚባሉት ናቸው መተው የነገሯቸውንም ነገሮች ሲሰሙ ደግሞ ይደነቁ ነበር። መልስ አገኘን ይሉ ነበር፣ ይጨፍሩ ነበር፣ ይጮሁ ነበር። በጆሯቸው ከአምላካቸው መልስ ሳይመጣ በሚያባብል በሰው ንግግር በጥሩ ቋንቋ ግሪኮች ደግሞ በጣም ስለሚችሉ ይሄ አካያ የሚባለው የግሪክ ግዛት ስለሆነ ንግግር በጣም ይችላሉ። ስለዚህ አስተካክለው ያንን ንግግር ስለነገሯቸው ያንን ያማረውን ንግግር ከሰሙ በኋላ በብዙ ደስታ አማልክት እንደተናገሯቸው ቆጥረው እንደ ትልቅ ስርዓት ያንን ያከብሩ ነበር። ከዛ ባህል ነው፣ ከዛ ልማድ ነው የመጡት። ሐዋርያው ጳውሎስ ያንን ያስታውሳቸዋል። ምን እያለ? ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ካሁን በኋላ ግን ድምፅ አውጥቶ ማንም ኢየሱስ ክርስቶስ ጌታ ነው ቢል፣ ኢየሱስ ክርስቶስ ሰማይና ምድርን ከፈጠረ አምላክ ነው ወደኛ የመጣው ቢል፣ የእግዚአብሔር ልጅ ነው ቢል ከገዛ ልቡም ሊያፈልቀው አይችልም። ደሞም መካከል ላይ ባሉ የቤተ ጣዖታቱ ጋሻ ጃግሬዎች ስለነገሩት አይደለም። ማንም ሰው ከዚህ በኋላ ኢየሱስ ክርስቶስ ጌታ ነው ቢል
የእግዚአብሔር መንፈስ በዛ ሰው አድሮ ከዛ ከልቡ ከሞላው ከእግዚአብሔር መንፈስ ይናገራል እንጂ ለማስመሰል፣ ለማባበል፣ ሰዎችን በመቅደስ ለማቆየት ወይም ያማረ ንግግርን በመናገር አንዱ ሌላውን እያታለለ አይደለም። ሐዋርያው ጳውሎስ ለቆሮንቶስ የተመኘላቸው ቀድሞ የነበረውን ልማድ ተዉት። ሰምታችሁ ከሰው ከአማልክት ሳትሰሙ፣ ከእግዚአብሔር ሳትሰሙ፣ ከእውነተኛ አምላክ ሳትሰሙ የሚመስለውን ነገር ብቻ ስታደርጉ የነበረውን ተዉት። ከዚህ በኋላ ግን የእግዚአብሔር መንፈስ ወደ እናንተ ደርሶ ቢሆን በእግዚአብሔር መንፈስ ሰምታችሁ አስተውላችሁ ተረድታችሁ ኢየሱስ ክርስቶስ እሱ ጌታ ነው ማለት እንድትችሉ ነው እያለ ይመክራል። ይህ ምክር ለእኔና ለእናንተም ያስፈልጋል። እንዲያውም በጣም አስፈላጊ ነው። ለምንድነው የሚያስፈልገው ብትሉ የቆሮንቶስን ችግር እያስታወስኩ ምናልባት ያ ችግር እኛም ጋር ይኖር ወይ ብዬ ጥርጣሬን ወደ እናንተ ወረውራለሁ። ዛሬ ጠዋት ዩቲዩብ ከፍቼ ነበር። የተከለከለ ነው አይደል? ጠዋት ተነሳችሁ ዩቲዩብ አትክፈቱ ተብሏል አይደል? አልፎ አልፎ ጥሩ ነገር ይመጣል። እኔ ኢትዮጵያ ውስጥ ያለው የሕግ ስርዓት ምንድነው የሚደረገው ምን እናድርግ ከሚሉ ሰዎች ጋር ንግግር የምችለውን ያህል የሕግም ሰው ባልሆን አቅምም ባይኖረኝ ዝም ብለን መተው የለብንም እያልኩ ሳሰላስል ስለነው ዛሬ ደስ የሚል ነገር ሰማሁ። ሁለት ወገኖች ተካሰሱ። ፍርድ ቤት ሄዱ። ፍርድ ቤት የሄዱት አንዱ ወገን የሰፈሩን መተላለፊያ መንገድ በማዘጋጃ ቤት ካርታ ግጥም አድርጎ ካርታ ወጥቶ መንገዱ ላይ ቤት ሰሩበት። የሰፈሩ ሰው መውጫ መግቢያ አጣ። ፍርድ ቤት ሄዱ እና ይኸው ካርታው ብሎ አቀረቡ። ፍርድ ቤት ካርታውን አላይ ማለት ኢትዮጵያ ውስጥ ደስ አለኝ በእውነቱ። ማንም ሰው የሌላውን ሰው መተላለፊያ የመዝጋት መብት የለውም ብሎ የኢትዮጵያ ፍርድ ቤት አጸና። ስለዚህ ይግባኝ ተብሎ ከፍተኛ ፍርድ ቤት ውድቅ። የሰፈሩን ሰው መንገድ መዝጋት አይቻልም። ከፍተኛ ፍርድ ቤት ወሰነ። ጆሮዬን የሰማሁት ነገር ደስ አለኝ። በማይመለከተኝ ነግበኔ ነው። እኔ ካርታ አለኝ የሚል ሰው ሰበር ሰሚ ሄዱ። ሰበር ሰሚ ማንም ኢትዮጵያዊ መተላለፊያ በሩ መንገዱ እንዲዘጋበት የሚፈቅድ ሕግ ስለሌለ ለአንዱ ፍርድ ቤት አይደለም፣ በመላው ሰበር ሰሚ ነው። በመላው ኢትዮጵያ ፍርድ ቤት እንዲህ አይነት ጉዳይ ሲመጣ ማንም የሌላውን ሰው መንገድ እንዳይዘጋ ብለው ባለ ካርታዎቹ አፍረው ወደ ቤታቸው ሄዱ። ደስ አለኝ በእውነቱ። ይህንን ሳልነግራችሁ ራሱ ቸኮዬ ነበር። ሰው መብቱን አያውቅም። ሰው የተሰጠውን መብት አያውቅም። ሰው ሰፈር አብሮ መኖር ሲችል በገዛ ወገኖቹ ላይ ሄዶ በውሸት የተሰራ በድብቅ የተሰራ ከሕግ ውጭ በተሰራ ሌላ ሕግ ሌላ ስርዓት አምቶ በገዛ ወገኑ ላይ ሕግ ይጠይቃል። እኔ መብት አለኝ ብሎ እና እኔ ደስ ብሎኛል በእውነት። ሁለት ባለመብቶች ሲከራከሩ ማን ረታ ብትሉ ሕግ ረታ። ሕግ ነው የረታው፣ ሰው አይደለም የረታው። መሰረታዊ የሰው ልጅ መብት ረታ። መሰረታዊ የኑሮ ሕግ ረታ። ሰው እግዚአብሔር ሲፈጥረው ቤት እንዲሰራ ብቻ ሳይሆን እንዲወጣ እንዲገባ በሩ እንዳይዘጋበት ጭምር ነውና የሕግ የበላይነት ረታ።
ታዲያ ምን ያደርግልናል? ይሄ ስለ ቆሮንቶስ አይደለም፣ ስለ መንፈሳዊ ነገርም አይደለም። ምን ያደርግልናል ብትሉ በቆሮንቶስ ከተማ ሐዋርያው ጳውሎስ ማስተማር በጀመረ ጊዜ በሐዋርያት ሥራ ምዕራፍ 15 ላይ ነው። አይሁዶች በምኩራባቸው እየመጣ ይሄ ቀድሞ ፈሪሳዊ የነበረ ሰው ይሰብክ ስለነበር ስላባረሩት ጎረቤት ላይ ቅርብ ላይ በምኩራቡ አለቃ ቤት ትምህርት ጀመረ እና አይሁዶች መብት አላቸው። ሃይማኖታቸው ተከብሮ በሮማው ግዛት ሃይማኖታቸውን በመሰላቸው እየዳኙ ጣልቃ አገረ ገዢው ጣልቃ ሳይገባባቸው ሃይማኖታቸውን ማቅናት እንዲችሉ የተፈቀደላቸው ናቸው። ኋላ አገረ ገዢው ጋር ሄዱና ይሄ ጳውሎስ የሚባል ሰው እያወከን ነው፣ ሰዎችን እግዚአብሔርን እንዲያመልኩ እያለ ማናቀው መንገድ እያስተማረ ነው ብሎ አገረ ገዢው ጋር ሄዱ። አገረ ገዢው ደግሞ ሐዋርያ ጳውሎስ መልስ ሊሰጥ ሲል ዝም በል አለው። እኔ በውስጥ ጉዳይ በሃይማኖታችሁ ጉዳይ ላይ ጣልቃ እንድገባ የኔ ኃላፊነት አይደለም፣ ሂዱ ብሎ ገፋ። ምን እንዳደረጉ ታውቃላችሁ? ያንን የምኩራብ አለቃ እዛ አገረ ገዢው ፊት ድርግም ክልስ እያደረጉ አገረ ገዢው እምቢ አለ። አልፈርድም በዚህ ጉዳይ፣ ይሄ የሃይማኖት ጉዳይ ነው፣ ወደ እኔ ይዛችሁ አትምጡ አለ። መብታችሁን አስከብሩ፣ ሃይማኖታችሁ ያለውን መብት በሌላ በራሳችሁ ሂዱ አለ። የመሬቱ ጉዳይ በፍርድ ቤት ነው የጸደቀው፣ ይሄኛው ግን በፍርድ ቤት አልጸደቀም። ሁለቱም የመብት ጉዳይ ነው። ሁለቱም የመብት ጉዳይ ነው። እኛ እነዛ የቆሮንቶስ ሰዎች የቆሮንቶስ አይሁዶች ቢችሉ ሕግ ፍለጋ ቢችሉ ሕጉ በሃይማኖት ጉዳያቸው ላይ እኛን የሚመስል ወይም እኛን የሚቃወም ማንም ሰው እንዳይሰብክ፣ እንዳይናገር፣ እንዳይመሰክር፣ እንዳያገለግል ከእኛም ጋር የነበሩ ሰዎች ወደ ሌላ ሃይማኖት ቢገቡ እነሱን እንዲመለሱ አስገድድልን ብለው የሀገሩን ሕግ ለመጠቀም ፍለጋ ሲያደርጉ የሮማው ንጉሥ የሮማው ወገን አይቻልም አለ። ለዚህ ነው ሐዋርያው ጳውሎስ ለሮሜዎች ሲጽፍ ሰው ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ስልጣን ከላይ ከእግዚአብሔር ካልሆነ የለምና ያለው አይቶ ነው። በጣም ደግሞ ያያቸው ዛሬ እንድታዩት የምፈልገው የቆሮንቶስን ሰዎች ነው። የቆሮንቶስ ሰዎች የቆሮንቶስ ቤተክርስቲያን በጣም መብት የገነነበት፣ እንደውም መብት ከመብዛቱ የተነሳ አንዳንዴ እንደውም ይፈረድልኝ ጥያቄውን አላግባብ ሌላ ቦታ ሁሉ በሃይማኖታቸው መጨረስ የሚገባቸውን ከሃይማኖታቸውም ውጭ ላለ ሁሉ ለእኔ ይገባኛል ለመጠየቅ ይሄዱ ነበር። እኔ እግዚአብሔር ቢረዳን ሁላችንም እኔ ብቻም አይደለው የእግዚአብሔርን ባህሪ በየቤታችን ብንማር ውድ ነበር እና አንድ ሰው ከዚህ በፊት ምክር ሰጥቶኛል። ታበዛዋለህ፣ ባለቤት፣ ልጆች፣ ቤትህ አንተ ስለ መብት ብዙ ነገር ትላለህ፣ ግን እነሱ የማይችሉትን ለምን ትጭንባቸዋለህ ሲለኝ አይ መብት መስጠት የሰማይ አምላክ ባህሪ ነው እና ብችል ብማረው ብችል ብለማመደው ምን አለ ብዬ መልሼው ነበር። ከብዙ ዓመት በኋላ ተገናኘንና አሁን በቅርብ ነው፣ ግን አንድ ነገር ልጠይቅ፣ ይሄ መብት መስጠት የምትለው በልጆች ላይ አሁን ጥሩ ውጤት አየው ወይ? ለምንድን ነው እንዲህ አይነት ጥያቄ የምትጠይቀኝ ብዬ ጠየቅኩት።
ክርስቲያን ወንድም ስለሆነ ከዚህ በፊት የእግዚአብሔር ልጆች በቤቱ የሉም ስትል ሰምቻለሁ። የጠፋው ልጅ ታሪክ አለ አይደል? መብት ያላቸው የእግዚአብሔር ልጆች የሉም ቤቱ፣ እግዚአብሔር ቤት ውስጥ የሉም። እንደዛ ነው የምትሆነው አለኝ። እኔ ችዬው መብት ሰጪ ሆኜ በእኔም አቅም ለሰው መብት መስጠት ተችሎ ሰውም መብቱን ጠይቆ ልጆቼ፣ ባለቤት፣ ቤተሰብ ሁሉ መብቱን ጠይቆ እንደፈለገ የሚሆን ቢሆን ይህንንማ እልል ነበር ማለት ያለብን። ችግሩ መብት አንሰጥም፣ ከልካይ ነን። የተፈጥሮ መብት ማንሰጥ የሰውንም ሕግ የተሰራውን ስርዓትም ወደ ራስ ጥቅም እንጂ ወደዛ ወደ ሌላው ሰው ወደ ወገናችን እንዲጠቀም እስቲ ይህንን መብቱን ይጠቀም፣ በዚህ መብቱ እስቲ ይለማመድ፣ በዚህ መብቱ እስቲ ይደግ፣ በዚህ መብቱ በተሰጠው ጸጋ፣ በተሰጠው ምሕረት፣ በተሰጠው ቸርነት እስቲ ሰው ተጠቅሞ አንድ ደረጃ ይድረስ አንልም። ሐዋርያው ጳውሎስ ግን አሁን ልመለስ እንግዲህ ወደ ቆሮንቶስ። አጵሎስ ቆሮንቶስ ላይ ግሩም ትምህርት አስተማረ። ሰው ግር ብሎ ወደ አጵሎስ መብት ነው፣ አዲስ ትምህርት መጥቷል፣ ጥሩ አስተማሪ ነው፣ የተመሰከረለት የብሉይ ኪዳን አዋቂ ነው፣ የተመሰከረለት ተቀምጦ የእግዚአብሔርን ቃል ዝርዝር የሚያውቅ ሰው ነው። ተነስቶ ወደ አጵሎስ። ጢሞቴዎስ ደግሞ መጣ። ደግሞ ወደዚህ፣ ደግሞ ሌላ ይመጣል፣ ደግሞ ወደዛ። ምን ሆኖ ነው ወደዚህና ወደዛ የሚሉት ቢባል ጸጋውን የመጣላቸውን የእግዚአብሔርን ጸጋ እንዴት እንደሚጠቀሙ እውቀት ስለሌለ ይኸው ብቻ። ቢሆን ግን ቢያውቁ ሐዋርያው ጳውሎስ የሚለው እያንዳንዱ ሰው ጸጋ ሲሰጠው በዛ ጸጋ እርስ በርስ ቢያገለግሉ እገሌ ትልቅ ነው የሚያስብል፣ እገሌ ዝነኛ ነው የሚያስብል፣ እገሌ ግሩም ነው የሚያስብል ሳይሆን አንዱ ጸጋ ሌላውን እያገለገለ ሁሉም በአንድነት በአንድ አካል እያንዳንዳቸው ብልቶች ሆነው አብረው ማደግ ይችሉ ነበር። አንድነት ያመጣ ነበር። አንድነት የሚያመጣው ነገር ነው ልዩነት ያመጣው። ስለዚህ ነው የፍስሐ መብት በፍስሐ ቤት ውስጥ፣ የሶፊ መብት በዛ ቤት ውስጥ፣ የሄለን፣ የርብቃ፣ የናሆም መብት አንድ የሚያደርገው ነው። በቤተ ክርስቲያንም እንደዚሁ ነው። አንድ ሊያደርገን የሚገባው ጉዳይ የተሰጠው ቸርነት፣ ምሕረት፣ የእግዚአብሔር ጸጋ እሱ የሚያስብል ያሰበው እኮ እንዲህ ሳይሆን አይቀርም ገና ለገና። ስለ መንፈሳዊ ነገርም ወንድሞች እህቶች ታውቁ ዘንድ፣ ምክንያቱም ከእግዚአብሔር የመጣ የቸርነት ስራ፣ ከእግዚአብሔር የመጣ የጸጋ አሰራር አንድ አድርጎ የሚሰፋ እንደ አንድ አካል የሚያቆም ሰዎች እርስ በርሳቸው እንዲያያዙ የሚያደርግ ካሪዝማታ ነው፣ አያያዥ ነው። ከተጠረጠረ ግን አያያዡ ከተጠረጠረ ሌላም ማያያዣ የለማ። ግሪኮችም አያውቁም፣ አማልክትም ጋር ዘንድ የለም። እያንዳንዱ አማልክት ወደ የራሳቸው ነው ሰዎችን የሚስቡት እንጂ ወደ አንድነት፣ እንዲያውም በተፈጥሮ ወደ ተሰጠን ብቻ ሳይሆን በጸጋ በአገልግሎት እንድናገለግል በላያችን ላይ በተጨመረ ጸጋ እርስ በርሳችን እንድንያያዝ የሚያደርግ በዚህ ዓለም ላይ ሌላ ነገር የለም። ለጊዜው አለ፣ አንድ ነገር እስክንጠቀም ድረስ ትንሽ ጥቅም ተጠቅመን ዞር እስክንል ድረስ የሚያያይዝ አለ። ግን አንድ አድርጎ አንድ ሀሳብ አድርጎ አንድ ማህበር አድርጎ አንድ አካል የአካል ብልት ሕዋስ አድርጎ አንድ ላይ የሚሰፋ ግን የእግዚአብሔር ጸጋ ብቻ ነው። ሰው መብት አለው። የትና የት የሰሜን ሸዋ ቋንቋ ነው። የትና የት ልክ የለውም።
እግዚአብሔር በሰጠው ልክ ሰው ጸጋ ስላለው በዛ ጸጋ ለማገልገል መብት አለው። ችግሩ ያን ጸጋ እጃችን ላይ ከደረሰ በኋላ እንዴት እንደምንጠቀምበት ግልጽ አይደለም። አላቆያችሁም። ቆሮንቶስ ላይ ነገሩን ወደ አንድ ሌላ አቅጣጫ ልውሰደው። ሰው ሁሉ ግር የሚሰኝባቸው ምክንያቶችና ምናልባትም አንድ ሰው ትልቅ ነው፣ ዝነኛ ነው፣ ታዋቂ ነው፣ እስኪ ልጠጋው የሚል ምኞት የሚያስከትለው ለምን እንደሆነ ክርስቶስ ኢየሱስ እንደሞተም ከሙታንም እንደተነሳ ክርስቶስ ከሙታን በመነሳቱ ምክንያት እግዚአብሔር በዛ ውስጥ ለኔና ለእናንተ የትንሣኤውን ኃይል በኔና በእናንተ ውስጥ እንደላከ በቂ እውቀት የለም። ሰውን ከፍ አድርገን የምናይበት ምክንያት ሁኔታዎችን በዚህ ዓለም ውስጥ ከፍ አድርገን የምናይበት ምክንያት በምድር ላይ ያለው ነገር ለጊዜው የምንጠቀምበት ነገር ነዋሪ ስለሚመስለን የሚኖር የማይጠፋ በክርስቶስ ኢየሱስ ያለ ክርስቶስ ኢየሱስን እስከ ሞት የወሰደው ደግሞም ለእኔና ለእናንተ አርነት እንዲሆን የአገልግሎት ጸጋ እንዲሆን በዛ ያለውን መንፈስ በዚህ ምድር ላይ እንድንንቀሳቀስበት፣ እንድንገለገልበት፣ እንድንሰራበት የማይጠፋን የእግዚአብሔርን ፈቃድ በዚህ ምድር ላይ እንድንሰራ ከክርስቶስ ኢየሱስ በትንሣኤው ኃይል ለእናንተ ለእኔ የተሰጠውን ያንን ጸጋ ያንን የአገልግሎት ጸጋ እንደተከፈተልንና ይህ ብቻ ነዋሪ ይህ ብቻ ዘላቂ መሆኑ ልብ ስለማንል ነው። አጵሎስማ ጥሩ አስተማሪ ነው። ጢሞቴዎስ ጥሩ አስተማሪ ነው፣ ጥሩም አደራጅ ነው። ጳውሎስም ጥሩ አስተማሪ ነው። በጣም ብዙ የሚያስገርሙ የእግዚአብሔርን ቃል የሚያስተምሩ ሰዎች አሉ። እያንዳንዳቸው እንደተሰጣቸው ጸጋ የሚያገለግሉ እንጂ ወደ ክርስቶስ በክርስቶስ ወደ ተገኘው አንድነት ሊያመጹን አንድ ላይ እንድንሆን የተሰጠ ጸጋ እንጂ ለገሌ የተሰጠ ልዩ ሽልማት፣ ስም፣ መከበሪያ፣ ዝና እንደ አሁኑ ዘመን ቢሆን ደግሞ ገንዘብም አለበት። እኛ መሀል እንደዚህ ያለ ሰው ስለሌለ ወደዛ ልሄድ ቢሆንም ወንድም መድራሳ ሲሰብክ አይሲ ያለው ይመስለኛል። አይሲንም ለማታውቁ ሰዎች እኔ ለብዙ ዓመት እሑድ እሄድ የነበረበት የእንግሊዝኛ ስብከት የሚሰበክበት አንዳንዴ እስቲ ቆይ እንደው የተደራጀ ስብከት ልስማ ስል እዛ ነበር የምሄደው እና ምንም ቢሆን ወንድም መርዳሳ ሲሰብክ አይሲ ያለው ይመስለኛል። ምንም ብታደርጉ ወንድም ታምሬ ሲያስተምር ትዕግስቱ ሊያሳይ የፈለገው ነገር በቃ ቶሎ ብዬ መጽሐፉ እሱ እየሰበከ ማየት አይቀርም። ምንድነው የቱ ጋር ነው ስለ የትኛው ነው ጉጉት ይፈጥርብኛል። ስለዚህ የግድ ሰው በተሰጠው ጸጋ ሲያገለግል ይጭርብናል። ዝም ማለት አይቻልም። ወንድም ካሳሁን ሲያስተምር ዶክትሪኖቹን እንዳንስል አጥር እየሰራ መሆኑን ምንም ጥርጥር የለኝም። አጥር እየሰራ ነው። ከዚህ ጋር እንዳትወጡ ድንበሩ ከዚህና ከዚህ እያለ ነው እና ተቀምጬ ሳዳምጠው ደስ ይለኛል። ድንበር እየሰራልን ነው። እንደተሰጠን ጸጋ ነው። መስበክ ብቻ አይደለም። እዚህ ምዕራፍ ላይ አንዷን ቁጥር መነሻ አድርጌ ዙሪያውን በቆሮንቶስ እየዞርኩ ዘለቅ ብዬ ምዕራፍ ውስጥ ያልገባሁት ጸጋ የተሰጡ ስጦታዎች ብዙዎች ናቸው። ስለነዛ ብዙዎች አይደለም፣ ስለ አያያዙ ምንም ጸጋ ያልጎደላቸው ሰዎች እንደሞ ይሄንን ወቁ ስለተባለና ነገሩ ግራ የሚያጋባም ስለሆነ ከአንድ ቁጥር አልዘልማውንም ሳልዘር ነው የምጨርሰው። ይልቅ በቤተ ክርስቲያን ውስጥ ለዚች ለቤዛ ባፕቲስት ክርስቲያን የሚጸልዩ
የማናውቃቸው ሰዎች አሉ። የምናውቃቸውን ብቻ አይደለም። ስለዚህ ቤተ ክርስቲያን ብለው ከንፈራቸውን መጠው ናፍቆት የሚናገሩ ሰዎች አሉ። ሳምንት ሐዋሳ ነበርኩ፣ ምስክርነት ሰምቻለሁ። እኔ እኮ ቤዛ ነው ብለዋል። ከዛ በኋላ ያለውን ባትሰሙት ኩራትም እንዳይሰማችሁ ያለ ሰው አለ። የእግዚአብሔር ማህበር ሲሰበሰብ ስለ አንድነቱም ስለ ክርስቶስ ኢየሱስ ከዛም ሲያልፍ ስለሚመጣው ህይወት ክርስቶስ ከሙታን ስለተነሳ ስለሚመጣው ህይወት ክርስቶስ ከሙታን ስለተነሳ ስለምንሄድበት አቅጣጫ ነው እንጂ ስለዚህ ስላለው ጉዳይ አይደለም። ስለዚህ ነው ቆሮንቶስን ስታነቡ ማንኛውም መጽሐፍ ላይ የማይገኝ 13ኛው ምዕራፍ 13 ቁጥሮች ይዞ ስለ ፍቅር ብቻ ነው። 15ኛው ምዕራፍ ስትደርሱ ደግሞ ማንኛውም መጽሐፍ ላይ የሌለ ትንሣኤ 15ኛው ቆሮንቶስ መስማት የነበረባቸው እኛም መስማት ያለብን ስለ መንፈሳዊ ነገር ነው። አንዴ ጋብ ማድረግ ያስፈልገዋል። የሚሻል መንገድ አለ ወገኖቼ፣ ፍቅር ይባላል። 13ኛው ምዕራፍ አልሄድም፣ እንደው ነገሩን ነው፣ ግብዣ ነው። ከዛም ደግሞ ራሱ ፍቅርንም እንዴት እንደምንይዝ እምነት፣ ተስፋ፣ ፍቅር ካለ በኋላ ነው የአገልግሎቱንም ደግሞ አሰራር 14ኛው ምዕራፍ ላይ ካሳየን በኋላ ማንም መንፈሳዊ የሆነ ቢመስለው እያለ እየወቀሰ 15ኛው ምዕራፍ ላይ ግን ወገኖቼ ብሎ ስለ ትንሣኤ ያነሳ። ስለ ፍቅር ሲናገር ማናቸውም ነገር ቢያደርግ ፍቅር ግን ቢጎለው ከንቱ እንዳለ 15ኛው ምዕራፍ ላይ ደግሞ መጣና ማንም ክርስቶስ ከሙታን እንደተነሳ የትንሣኤውን ምስጢር ባይዝ እምነት አለኝ የሚል ሰው እምነቱ ከንቱ ነው። ሁለት ከንቱ ነገሮች አሉ። ሁለት ነገሮች የምናደርገውን ነገር ከንቱ ያደርጋሉ። ፍቅርን ካልያዝን ከንቱ ነው። ትንሣኤም ካልገባን ከንቱ ነው። ሁለቱ አንድ ላይ የሚያያዘው መብታችንን እንዴት እንደምንጠቀም ነው። የመብታችን ምንጩ የእግዚአብሔር ጸጋ ነው። የእግዚአብሔር ስጦታ ነው። እስትንፋስ የእግዚአብሔር ስጦታ ነው። ሕይወት መመላለስ ለማያምኑ ጭምር የእግዚአብሔር ስጦታ ነው። ወደ አንድነት መጥቶ በእግዚአብሔር ሐሳብ ላይ ተስማምቶ አብሮ የሚመጣውን የእግዚአብሔርን ታላቅ ተስፋ የተጠባበቁ ማገልገል የእግዚአብሔር ጸጋ ነው። በዛ ውስጥ እግዚአብሔር በረከቱን አበዛ። የዛ በረከት ተካፋይ የሆኑ ሰዎች ተመልሰው እርስ በርሳቸው አንተ እኮ አንቺ እኮ ቢባባሉ ባዶ እጃቸውን ይቀራሉ። እንዲያው የተሰጠው እግዚአብሔር ክርስቶስ ኢየሱስን ከሙታን እንዳስነሳ እኛን ሁላችን ወደ ራሱ በአንድነት እንደሚሰበስበን ያንን ሊያሳየን ነው ጸጋውን በእኛ መካከል ያደረገው። የፍሳና የሶፊ የቤት ስርዓት የተበላሸ ነው። ቢሆንም መብት በመስጠት ላይ የተመሰረተ ነው። መነሻውም የእግዚአብሔርን ፈቃድ እንፈጽማለን ብለን የተቻለውን ያህል ግን እግዚአብሔር በረዳን እያቃናን ለራሳችሁ ነው ያንን ልጆቻችንን እዚህ ደረጃ የደረስነውና ከዚህም በኋላ ደግሞ የምንኖረው በዚሁ ነው። መብት በመስጠት የሰማይ አምላክ መብት ሰጥቶ ባዶ እጁን እንዳይቀር ልጁን ኢየሱስ ክርስቶስን ሄደህ ሰብስብልኝ እንዳለ የተሰበሰብን ስለሆነ በምህረት የተሰበሰብን ስለሆነ በምህረት በእግዚአብሔር ቤት የምንኖር ስለሆነ በምህረት ልጆች እናሳድጋለን። በምህረት በቤተ ክርስቲያን ውስጥ እንኖራለን። ለኔም ለናንተም የሚሻል የሐዋርያው ጳውሎስ ምክር ለቆሮንቶስ ሰዎች እንደነገራቸው እንደ አይሁድ ሰበብ እየፈለጉ
እነሱን የማይመስለውን ሰው አታክ ለማድረግ የሚፈልጉትን ወይም ደግሞ የለመዱትን ይህንን የጣዖትን ስርዓት ይዘው ቤተክርስቲያን ገብተው አንዱ ከዚህ ጋር ካላገባሁ ሲል፣ አንዱ ይሄኛው ይበልጣል ሲል፣ አንዱ በጥበብ በልጣለሁ ሲል ትርኪ ምርኪ በዓለም ያለውን ነገር ቤተክርስቲያን ይዘው ሲመጡ ወገኖቼ ሆይ መንፈሳዊ ነገር መንፈሳዊ ሰው የጸጋ አገልግሎት የተሰጠው ሰው ምን እንደሚመስል እንድታውቁ ስላለ እኔና ሶፊ ቤታችን ይህንን ምክር ሐዋርያው ጳውሎስን ተከትለን ጸጋ የተቀበልን ስለሆን የልጅ ስጦታ የተቀበልን ስለሆን የዘመን የረጅም ዕድሜ ስጦታ የተቀበልን ስለሆን ደግሞም በሕይወታችን ውስጥ የሚገባ ሪሶርስ ብዙ ወዳጅ፣ ብዙ ቤተሰብ፣ ብዙ ገንዘብ፣ ብዙ ዕውቀት እጃችን ላይ ስለገባ እግዚአብሔር እንዲሁ ወደ እኛ ስላላመጣው እንዴት አድርገን ስራ ላይ እንደምናውለው እኔ ከሶፊ ከቤተሰብ ጋር እንደምመክር ለእያንዳንዳችሁ በቤት ይህን ምክር እንድትመክሩ ለቤተ ክርስቲያን በአካል ላይ ያለው ብልት ጉዳይ ቤት ላይ ስራ ላይ ውሎ ወደ ቤተ ክርስቲያን እንዲያድግ በቤታችሁም ጉባኤ ያላችሁ በቤታችሁም ከወገኖች ጋር የምትሰባሰቡ ብልጫ የሌለው ለሁሉ ደካማ፣ ለሁሉ ኃጢአተኛ፣ ለሁሉ ለማይረባው ሰው እንዲረባ እግዚአብሔር ጸጋን ስለሰጠ ያንን ጸጋ ይዘን እርስ በርሳችን በእግዚአብሔር ፊት መቆም፣ ሰምተን መቆም፣ አስተውለን መቆም፣ በልቦና በውስጣችን ተረድተን በእግዚአብሔር ቤት መቆም ያስፈልጋል። አሳጥሬዋለሁ ብዬ ነው ተስፋ ማድረገው። አሳጥሬያለሁ ብዬ ነው ተስፋ ማድረገው። ረዘም አድርጌ ልናገር ነበር ዝግጅቴ፣ ግን ከዚህ በፊትም ይህንኑ ስናገር ስለሰማችሁኝ ብዙም አዲስ ነገር ላይኖረው ይችላል። ግን በጣም አስፈላጊ ነው ወገኖች፣ በጣም አስፈላጊ ነው። ለምንድን ነው የሚያስፈልገው? ለቤዛ ባፕቲስት ቤተክርስቲያን ራእይ ስትቀርጹ ሁለት መሰረት ቆሮንቶስ 13 አንደኛው ምዕራፍ፣ ቆሮንቶስ 15 አንደኛው ቆሮንቶስ 15። ስለዚህ አንዱ ፍቅር ከሌለበት ከንቱ ነው። አንዱ እምነት ተስፋ የሚያደርገውን እየመጣ ያለውን በእግዚአብሔር ጸጋ በምህረቱ የተዘራ የትንሣኤው ኃይል እየሰበሰበ ያለውን ያን ስራ ሰርተን በእግዚአብሔር ጸጋ ከክርስቶስ ኢየሱስ ጋር በሙላት በፍሱ ጋር የምንሆንበትን መለወጥ፣ መታደስ፣ ማናቸውም ነገር የሚገኝበትን ያንን የትንሣኤውን ያልያዘ ከንቱ ስለሚሆን ቆሮንቶስን ሄዳችሁ ቤት እንድታነቡ ጋብዣለሁ። በአንድ ቁጥር ምንም እስካሁን የተናገርኩት ብዙ ማብራሪያ አይደለም። ጉትጎታ ቆሮንቶስ የሚነበብ በተለይ 13ኛውን በተለይ 15ኛውን ምዕራፍ እኔ ያልተናገርኩትን ቅንጣትም ያልነካሁትን እንድታነቡት ነው። እንግዲህ የአገልግሎት ጸጋና የዳንበት ጸጋ አሰራሩን እንለይ ወገኖቼ። በምህረቱ በቸርነቱ ሲያድነን የመዳን ጸጋን ከያዝን በኋላ እነገሌ ድነኞች፣ አስተማሪዎች፣ የጸሎት ዘማሪዎች የዚህኛው ብለን ራሳችንን ካብ እያደረግን ይህን እንደሆነ ያንን ሊገነባ የታሰበውን የክርስቶስን አካል እናፈርሰዋለን። እንዳይፈርስ አካሉ እንዲገነባ የመዳንን ጸጋ የያዘ ሰው የማገልገል ጸጋ ደግመዋል። እንዴት ማስጠንቀቂያ ብቻ ልጨምርባት የቁጥሩ ስለሚያስገድደኝ። የአገልግሎት ጸጋ ለእኔና ለእናንተ የግል አይደለም። እባካችሁ የአገልግሎት ጸጋ ሌላውን የማገልገል ጸጋ። እኔ ጸጋ አለኝ ብሎ
የሚናገር ሰው የአገልግሎቱን ከሆነ በጣም ድካም ነው ንግግሩ። እግዚአብሔር ጸጋ የሰጠው ሰው እያገለገለ እንዲያሳይ ይኸው ነው የተሰጠው። ሌላውን ሰው እያገለገለ የመዳን ጸጋ አለኝን ፎክሩ፣ አመስግኑ፣ መስክሩ። ትልቅ ስለሆነ ትልቅ ቸርነት ስለሆነ ወደ ዘላለም ወደ ወዲያኛው ዓለም የሚያደርስ ስለሆነ የመዳን ጸጋ ያለው ሰው ተቀብያለሁ ማለት አለበት። ስለ አገልግሎት ጸጋ ስንናገር ግን እባካችሁ አካል አንድ ሆኖ የእግዚአብሔር ማህበር በአንድነት እንዲሄድ የሚያስችል ጸጋ ማለት ነውና አብሮ ለመራመድ የተሰጠ ጸጋ ማለት ነውና አብሮ የመስራት፣ አብሮ የማደግ፣ አብሮ የመበልጸግ፣ አብሮ የማፍራት ጸጋ ነውና ከንግግሩ ተግባሩ ቢቀድም ይሻላል። እንጸልይ።